እንደምሰነበታችሁ ተመልካቾቻችን ከዚህ ኮብ ቻናል ኢትዮጵያ በጉ የፈታቸው 7ቱ ማህተሞች በሚል ርዕስ ተከታታይ ጥናቶችን ስናደርግ ቆይተናል። እንደምታስታውሱት በተለይ በራዕይ ምዕራፍ 6 ላይ የተገለጹት 7 ማህተሞች አሉና ያንዳንዱ ማህተሞች እየፈታን ያየን በውስጣቸው ያሉትን ጉዳዮች ስናጠና ስንወያይ ነበር። እናንተም ብዙ እንደተባረካችሁበት ገልጻችሁልናል። ስለላካችሁት አስተያየቶች፣ ጥያቄዎች እጅግ አድርገን እናመሰግናለን። ዛሬ ደግሞ ከዛ ቀጣይ የሆነውን ጥናት ይዘንላችሁ ቀርበናል። እዚህ በውይይት የቀረቡትን አብሮኝ የሚያገለግሉትን አገልጋዮች አስተዋውቃችኋለሁ። በግራ በኩል ስጀምር ፓስተር ተመስገን ቡልቴ ያሉ፣ በቀኝ ደግሞ ፓስተር አይጠገብ ብርሃኑ ይገኛሉ። በቴክኒክ ደግሞ የሚያገለግለን ወንድማችን ጥላሁን ይኖራል። እኔም በማዋየት ማግዛችሁ እህትና በለጠ ባላለው። ውይይታችንን ከመቀጠላችን በፊት ወደ ጥያቄዎቻችን ከመሄዳችን በፊት ጸሎት አድርገን ውይይታችንን እንጀምራለን። ከፓስተር ተመስገን ጋር ጸሎት አድርገን እንጀምር። እሺ እንጸልይ። ሰማይን ምድርን የሰራ እኛን የፈጠርከን ዘላለም ንጉስ ሕያው እግዚአብሔር አባታችን በጌታችን በኢየሱስ ክርስቶስ ስም እናመሰግንሃለን። ስላሳየህን ፍቅር፣ ስላደረክልን መልካም ነገር ሁሉ ክብር ይገባሃል። ተመስገን ጌታ ሆይ። አሁን ደግሞ የተከበረውን ቃልህን ለማጥናት እነሆ ተሰናድተናል። እነሆ እኛ ደካሞች ነን፣ ስጋና ደም ነን። ነገር ግን መንፈስ ቅዱስን ብትልክልን ጌታ ሆይ ለኛም ቃልህ በረከት ይሆናል፣ ለሚሰሙት ሁሉም በረከት ይሆናል። ስለዚህ ጌታ ሆይ መንፈስን ያለ ክልከላ እንድትልክልን ፈቃድ ይሁን። ይህን ቃል የሚሰማ ሁሉ እንዲባረክበት፣ ወደ አንተ እንዲቀርብበት፣ ለመዳን እንዲሆንለት እንለምንሃለን በጌታ በኢየሱስ ስም አሜን። ፓስተር እግዚአብሔር ይስጥልን። እንግዲህ እንደምታስታውሱት ለውይይታችን እንደ መግቢያ ጥቅስ አድርገን የወሰድነው የራዕይ ምዕራፍ 5 ላይ የሚገኝ አንድ ጥቅስ ነው። ራዕይ ምዕራፍ 5 ቁጥር 5 ላይ ምን ይላል? ከሽማግሌዎቹም ይላል እንግዲህ ዮሐንስ አልቅሶ ነበር። ማን ነው የሚፈታው የሚለውን ጥያቄ ከቀረበ በኋላ የሚፈታ ሰው ወይም ማንም አካል ስላልተገኘ አልቅሶ ነበር። ነገር ግን ለዛ ለቅሶ የተሰጠ ምላሽ ነው ይሄ ጥቅሳችንና ምን ይላል? ቁጥር 5 ላይ ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ስር መጽሐፉን ይዘረጋ ዘንድ 7ቱንም ማህተም ይፈታ ዘንድ ድል ነስቷል አለኝ ይላልና እስካሁን እንግዲህ እሱ ድል በመንሳቱ ምክንያት እነዛም ማህተሞች እየፈታን እኛም ማየት ችለናል፣ በውስጡ ያሉትን ታሪኮች መረዳት ችለናልና እግዚአብሔር እናመሰግነዋለን ለዚህ። ዛሬ እንግዲህ የምናየው በተለይ የ6ኛውን ማህተም ከተወያየን በኋላ ቀጥሎ የሚመጣ አንድ ምዕራፍ አለ። እንግዲህ የትኛው አካል እንደሆነ በውይይታችን የምንመለከተው ሆኖ ምዕራፍ 7 ላይ አዲስ የሆነ እይታ የምናይበት ክፍል ነው የምናገኘውና ማህተም ተብሎ ሲገለጽ አናየውም፣ ግን ከዚህ በኋላ አየሁ እያለ ዮሐንስ በራእዩ ያየውን ነገር የሚጽፍበትን ክፍል ነው የምናየው በራዕይ መጽሐፍ ምዕራፍ 7 ላይ የሚገኝ ክፍል ማለት ነውና እሱን እያነሳን እንወያያለን። እንግዲህ ለውይይታችን መጀመሪያ እንዲሆን የመጀመሪያውን ጥያቄ የመጀመሪያውን ቁጥር አንብበን እናነሳለን። ምን ይላል? በራዕይ ምዕራፍ 7 ቁጥር 1 ላይ ከዚህም በኋላ ይላል በአራቱ ምድር ማዕዘን ቆመው 4 መላእክትን አየሁ። እነርሱም ነፋስ በምድር ቢሆን ወይም በባህር ወይም በማንም ዛፍ እንዳይነፍስ 4ቱን የምድር ነፋሳት ያዙ ይላል። እና እንግዲህ አንደኛ የሚያነሳው ምንድነው? ከዚህ በኋላ እያለ ነው የሚናገረውና ከምን በኋላ ማለት ነው? ምክንያቱም ከዛ በፊት የተወያየናቸው ከ7ቱ ማህተሞች መካከል ከ1 እስከ 6 ያሉትን ተወያይተን የጨረስነው። በተለይ መጨረሻ ላይ 6ኛው ማህተም ነው ሲፈታ የተመለከትነውና ከዚህ በኋላ ብሎ ሲጀምር ምን ለማለት ነው? ከምን በኋላ ነው? ከ6ኛው ማህተም መፈታት በኋላ ማለት ነው ወይስ የሚያሳየው ሌላ ነገር አለ የሚለውን አንድ የመጀመሪያው ጥያቄ ነው። ከዛ መላእክቶችን አየሁ ይላልና እነዚህ መላእክቶችስ እንደው የተለየ ትርጉም ካላቸው ወይም ምንን ያመለክቱናል የሚለው ከዛም ቀጥሎ ሌላ መልአክም ቀጥሎ እንደሚመጣም ደግሞ ይናገራልና እነዚህን ሐሳቦች እንደ መግቢያ አድርገን ውይይታችንን ብንጀምር አንዳችሁ። እሺ እግዚአብሔር ይስጥልን፣ እግዚአብሔር እናመሰግነዋለን። እንግዲህ ከምን በኋላ ለሚለው እንዳልሽው ምዕራፍ 6 ውስጥ 6ኛውን ማህተም ስንመለከት ነበር ባለፈው ፕሮግራማችን ላይ። ያ በመጨረሻ ዘመን ትልቅ
የምድር መናወጥ እንደሚሆን፣ ፀሐይ እንደሚጨልም፣ ጨረቃ ወደ ደም እንደምትቀየር፣ ከዋክብት እንደሚረግፉ እነዛን ሁሉ አይተን ነበር። መጨረሻ ላይ ከፍተኛ የሆነ ውዥንብር በምድር ላይ እንደሚሆን ከተናገረ በኋላ ቁጥር 17 ላይ ምዕራፍ 6 ቁጥር 17 ላይ ታላቁ የቁጣው ቀን መጥቷልና ማንስ ሊቆም ይችላል አሏቸው ይላል። ማን ሊቆም ይችላል ያኔ? ብሉት በትልቅ ጥያቄ ነው በቃ ያለው ማለት ነው። ይህ ሁሉ እየመጣ ነው በምድር ላይ። የእግዚአብሔር ሕዝብ እንግዲህ በተለያየ ችግር ውስጥ አልፎ በተለያየ መከራ ውስጥ አልፎ አምስተኛው ማተም ሲፈታ ትዝ ይላችሁ እንደሆነ ምን ይላል? ቁጥር 9 ላይ ምዕራፍ 6 ቁጥር 9 አምስተኛው ማተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክርነት የታረዱ ሰዎች ነፍሶችን ከመሰዊያው በታች አየው። እነርሱም በታላቅ ድምፅ ሁሉን የምትገዛ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? እስከ መቼስ ደማችን በምድር በሚኖሩት ላይ አትበቀልም አሉ ይላል። ያ ሁሉ መከራ ውስጥ የእግዚአብሔር ሕዝብ እያለፈ መጥቶ እግዚአብሔር ግን ምላሽ መስጠት ያለበት ጊዜ ደረሰ። ሲደርስ ግን ነገሩ ቀላል እንዳይደለ አየ ዮሐንስ። ከፍተኛ መከራ፣ ከፍተኛ የምድር መናወጥ፣ ከፍተኛ ምልክቶች እንደሚሆኑ አየ። ከዚያ በኋላ ምን ይላል? ምን አሉ ታዲያ? በዛን ጊዜ የነበሩ ነገስታት፣ ገዢዎች፣ የጦር መኮንኖች፣ ሀብታሞች፣ በቃ ባሮች፣ ጌቶች ሁሉ ደብቀን እያሉ እየሸሹ ከሚመጣው ከንጉሱ ደብቀን እያሉ ማን ሊቆም ይችላል ወደ ተራሮች ሁሉ ይሄዱ ነበር። ይሄዱ ነበረ እና ከበጉ ቁጣ ሰውሩ እያሉ ይለምኑ ነበር። እና ማን ሊቆም ይችላል? አሁን ቀጥታ ቁጥር 17 ላይ ራእይ 6:17 ላይ ታላቁ የቁጣው ቀን መጥቷልና ማንስ ሊቆም ይችላል አሉ። በዚህ ነበር ምዕራፍ 6 የተጠቃለለው። አሁን ምዕራፍ 7 ላይ ከዚህ በኋላ ያ ጥያቄ እንዳለ ኖሮ ከዚያ ቀጥሎ ማን ሊቆም ይችላል ከተባለ በኋላ ሌላ ነገር አየ። ይሄ ምዕራፍ 7 የመጽሐፍ ቅዱስ ተማሪዎች በሙሉ የሚስማሙበት፣ እንደዚሁም የመጽሐፍ ቅዱስ ምሁራን የሚስማሙበት ምንድነው? ምዕራፍ 7 በ6ኛውና በ7ኛው ማተም መካከል የገባ እንደ ማብራሪያ ተደርጎ የገባ ነው ተብሎ ነው የሚታመነውና አሁን ወደዛ ማብራሪያ እግዚአብሔር እያስገባው ነው ዮሐንስን፣ እሱን እያሳየው ነው። ያ ጥያቄ የተነሳ ከዚህ በኋላ ይሄ ማብራሪያ መጣለት ማለት ነው ያስባል። በጣም እግዚአብሔር ይስጥልን። ጥሩ ደስ የሚል ሐሳብ ነው። ፓስተር እንግዲህ አሁን ፓስተር ተመስገን እንዳብራራው እነዚህ ከዚህ በኋላ ሲል 6 ላይ ያቆምንበት በኋላ ነው እና 6 መጨረሻው ላይ የታየው የተለያዩ ነገሮች የምጽአቱ የክርስቶስን ዳግም ምጽአት የሚያሳዩ የተለያዩ ነገሮች መፈጸማቸው እና ብዙ ነገሮች አንስተዋል። አሁን እዛ ራዕይ ዮሐንስ ምዕራፍ 6 ከቁጥር 12 ጀምሮ ያሉትን ስንመለከታቸው አንድ ሰው እንዲሁ ዝም ብሎ ሲያያቸው በቃ በአንድ ጊዜ የሆኑ ነገሮች እንደሆኑ አድርጎ ሊገምት ይችላል። እና ስናነባቸው ምንድነው 6ኛው ማተም በፈታ ጊዜ አየሁም፣ ታላቅ የምድር መናወጥ ሆነ፣ ፀሐይ እንደ ደማቅ ሆነ፣ ጥቁር ደማቅ ጠጉር ጥቁር ሆነ፣ ጨረቃም በመላው እንደ ደም ሆነ፣ በለስም በብርቱ ነፋስ ተናውጣ ቃርሚያዋ ፍሬዋን እንደምትጥል የሰማይ ከዋክብትም ወደ ምድር ወደቁ፣ ሰማይም እንደ መጽሐፍ ተጠቅልሎ አለፈ። አሁን እንግዲህ እነዚህን ስታያቸው አገላለጹ ምን ይመስላል? ሁሉም በአንድ ጊዜ በአንድ ወቅት የሚፈጸሙ ይመስላሉ። እዚህ ላይ አገላለጽ ግን እንደሱ አይደለም። የተለየ ጊዜ ነው። የኢየሱስ ክርስቶስ ዳግም ምጽአት ከመሆኑ በፊት በጣም በተከታታይ ዓመታት በተከታታይ ጊዜያቶች የተለያዩ ምን ሆነዋል? የክርስቶስን መምጣት የሚያውጁ ክስተቶች ተፈጽመዋል።
የፀሐይ መጨለም፣ የጨረቃ መጥቆር፣ የከዋክብት መውደቅ እነዚህ በሙሉ ምንድናቸው? የኢየሱስ ክርስቶስ ዳግም ምጽአት በጣም 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 በቅርብ መሆናቸውን የሚያሳዩ ናቸው። ከዛ በኋላ ነው ምን የሚሆነው? ሰማይ የሚጠቀለለው። ሰማይ በሚጠቀለልበት ጊዜ የሚሆነው ደግሞ ሰዎች በቃ የክርስቶስን ክብር ያያሉ። በሚያዩበት ጊዜ ምንድን ነው የሚሆነው? ይፈራሉ። እና ያ የመጨረሻው ኢቨንት ከመምጣቱ በፊት መፈጸም የሚገባው ነገር አለ። ይሄ እንግዲህ ታላቁ መከራ ነው። በዚህ በታላቁ መከራ ውስጥ የመጨረሻው ነው በሰይጣንና በክርስቶስ መካከል የሚካሄደው የመጨረሻ ጦርነት፣ የማጠናቀቂያ ጦርነት ነው። ሰይጣን ለ6000 ዘመን ያዘጋጀውን ወይም ደግሞ የተጠቀመበትን ይሄ ሰዎችን የማታለል ችሎታውን በመጠቀም አዳዲስ የሆኑ የማታለያ ስራዎችን ሁሉ አዘጋጅቶ የሚመጣበት ጊዜ ነው። እንዲሁ በፍጹም በቀላሉ እጁን አይሰጥም። ለዚህ ነው ታላቅ የሚያደርገው ከታላቁ መከራ የሚለው የዛን ጊዜ ፈተና በጣም ታላቅ የሚያደርገው የሰይጣን ዝግጅት በጣም 6000 ዘመን የተጠቀመባቸውን እና ፕላስ ሌሎች አዳዲሶች ነገሮችን ጨምሮ ነው የሚመጣው። ጥቂት ጊዜ እንደቀረው አውቋልና ምክንያቱም ያን የሚያደርገው ምንድነው? ይሄ የመጨረሻ ዕድሉ ነው። የማግኘት የማጣት ጦርነት ነው የሚያካሂደው ሰይጣን። ለዚህ ነው መከራውን ታላቅ የሚያደርገው ይሄ ነው። ስለዚህ በዛ ውስጥ አሁን ታዲያ ጥያቄው እንደዚህ ከሆነ ሰይጣን 6000 ዘመን ያጠራቀመውን ልምዱን ይዞ የተጠቀመባቸውን በዘመናት እንደገና ደግሞ አዳዲሶችን ይዞ በዚህ ጦርነት ውስጥ የማግኘት የማጣት ጦርነት የሚያካሂድ ከሆነ በጣም ከባድ ጦርነት ነው። ስለዚህ በዚህ ጦርነት ማን ነው የሚያልፈው ነው ጥያቄ። ማን ነው የሚያልፈው? ስለዚህ የሚያልፉት እነማን እንደሆኑ አሁን ምን አደረገው? እዚህ ጣልቃ ገባ። ይሄኛው ምዕራፍ 7 ጣልቃ ገባ። ወደ 7ኛው እና ወደ መጨረሻው ከመሄዳችን በፊት ጣልቃ ገባ። ስለዚህ ይሄ 7ኛው ማን ነው? ይሄ በምዕራፍ 7 ያለው የነዚህ የ144,000 መታተም የዚህኛው አካል ሆኖ ነው የሚወሰደው። የ6ኛው ማህተም አካል ሆኖ ነው የሚወሰደው። ምክንያቱም በ7ኛውና በ6ኛው 7ኛው ሲመጣ ነገሮች ሁሉ ቢፈጸሙበት ጊዜ ነው። ስለዚህ ከዛ በፊት ይሄ ምን መሆን አለበት? መሰራት አለበት። ስለዚህ የሚሰራ ከሆነ የ7ኛው ሳይሆን የ6ኛው ማህተም አካል ነው ይሄ እና በጣም አስፈላጊ ስራ ይሰራል። ምን የማተም ስራ በጣም እግዚአብሔር ይስጥልን። ስለዚህ ከዚህ በኋላ ብሎ ይጀምር እንጂ 6ኛው ማህተም ካለቀ በኋላ ማለት ሳይሆን በዛ ውስጥ ያለ ሊሆን የሚገባ አንድ ክስተት አለ የሚለውን ሐሳብ ለመግለጽ ነው ማለት ነው። ፓስተር አሁን አንተ ስታነሳ አሁን እንግዲህ ይሄ ጦርነት ከባድ የሚያደርገው ሰይጣን የመጨረሻውን በቃ ትግል የሚያደርግበት ነው ይላል። ግን ደስ የሚለው ሰይጣን ግን ኦልሬዲ የተሸነፈ ነው። ክርስቶስ ምን ብሏል? በዮሐንስ ምዕራፍ 16 ላይ መንፈስ ቅዱስ በመጣ ጊዜ ዓለምን ይወቅሳል ይልና የሚወቅሰው ስለ 3 ነገሮች ስለ ጽድቅ፣ ስለ ፍርድ ይልና ስለ ፍርድ ብሎ ሲናገር ምን ይላል? ቁጥር 11 ላይ ዮሐንስ 16:11 ላይ ስለ ፍርድም ይላል የዚህ ዓለም ገዢ ስለተፈረደበት ነው ይላልና ኦሬዲ ተፈርዶበታል። ግን በሱ ጎራ አብሮት የሚጠፉ ሰዎችን በሱሳይድ ለማቆም ነው ጥረት የሚያደርገው እንጂ ፍርዱ ኦሬዲ በመስቀል ላይ ጀምሮ አለቀ። ክርስቶስ ሞትን ድል አድርጎ ሲነሳ የሰይጣን ጉዳይ አብቅቷል። በቃ አለቀ፣ ተሸንፏል። ግን አሁን ምንድነው የሚያደርገው? ይሄ ምንድነው ስለ ሽብርተኞች የሚሰጠው ገለጥ አጥፍቶ ጠፊ አይደለም የሚባለው? አጥፍቶ ጠፊ። እነዚህ ሰዎች ቀላል አይደሉም። በቃ አንድ የነሱን ህይወት ይዘው የብዙ ሺህ ሰው ይዘው ህይወት ይዘው ይጠፋሉ። እነዚህ ሱሳይድ ቦምበርስ የሚባሉት ራሳቸውን አጥፍቶ ጠፊ ሄደው እነሱን እኮ እዚህ ያሰሩት በሰውነታቸው ላይ ያለው ቦምብ እኮ የነሱን አካል እኮ እንዳልነበረ ነው የሚያደርገው፣ ብትንትን ነው የሚያደርገው። ግን ያ እነሱን የበታተነው ሌሎችን ይበታተናል። በጣም ብዙ በቃ ዓላማው ሰይጣን እንደዛ ነው። ብዙዎችን ይዞ መሞት ነው። አሁን በቃ እንግዲህ ተሸንፏል። የሱ ጉዳይ እንደተጠናቀቀ ያውቃል።
ስለዚህ ብዙዎችን ምንድነው የሱ ይሄንን የሚያደርግበት ዋናው ምክንያት ምንድነው? ክርስቶስን መበቀል። ክርስቶስን የሚበቀለው በምንድነው? ክርስቶስ የሚወደውን ፍጥረቱን በማበላሸት። ስለዚህ ይሄ መጨረሻው ነው። 6000 ዘመን ተሰጥቶታል። እንደተሸነፈም ያውቃል። አሁን ግን ክርስቶስ ሊመጣ ነው። እሱ ሊያበቃለት ነው። ስለዚህ የሚችለውን ሁሉ አድርጎ ብዙ ይዞ መሞት ነው። በጣም እግዚአብሔር ይስጥልን። ስለዚህ አሁን ቀጥለን ስናይ እንግዲህ የአራቱን መላእክትን ያናገር ያለ ሌላ መልአክ ከቁጥር 3 ጀምሮ ደግሞ እናያለን። የሚያቀርብላቸው ሐሳብ ምንድነው? ለአራቱ መላእክት ምን ብሎ ይላል? ቁጥር 3 ላይ የአምላካችንን ባሪያዎች ግንባራቸውን እስክናትምባቸው ድረስ ምድርን ቢሆን ወይም ባህርን ወይም ዛፎችን አትጉዱ አላቸው ይላልና የሚያነሳው ነገር አለ። እንግዲህ እነሱ የያዙት ስራ አለ፣ እንዳይጎዱ ንፋሳት ማለት እንዲይዙ ጥሪ ያቀርብላቸዋል። ግን ምክንያቱ የሚሰጣቸው ምንድነው? የአምላካችንን ባሪያዎች እስክናተማቸው ድረስ የሚል ሐሳብ ነው የሚያቀርበውና ህትመት የሚለው ሐሳብ ነው እንግዲህ እዚህ ጋር የሚመጣው። ምንድነው ይሄ የመታተም ነገር? ምንስ ነው ማተም ሆኖ የሚያገለግለው? በምናቸው በግንባራቸው ላይ ይላል አይደል? በግንባራቸው ላይ በኋላ ታች ወደ ታች ስናይ በግንባራቸው ላይ እንደሚታይ ረዚም ላይ የአምላካችን ባሪያዎች ግንባራቸውን እስክናተምባቸው ድረስ ምድርን ቢሆን ወይም ባህርን ወይም ዛፎችን አትጉዱ አላቸው ነው የሚለውና ግንባር ላይ ሊደረግ የሚችል ምን አይነት ማህተም ነው? ወይስ ሌላም ትርጉም አለው? ምንስ ነው ማህተሙ የሚለውን አንዳችሁ ብታነሱ። ያው ከጅማሮ ግልጽ መሆን ያለበት ይሄ ፊዚካል ወይም አካላዊ የሆነ የሚደረግ ማህተም አይደለም። የእግዚአብሔር ሕዝብ እንደሚታተሙ መጽሐፍ ቅዱስ ይናገራል። ሁለት አይነት ማህተሞች አሉ። የመጀመሪያውን ስናይ ሰው ገና በክርስቶስ ኢየሱስ አምኖ ሙሉ በሙሉ ህይወቱን ለእርሱ ሲሰጥ በመንፈስ ቅዱስ ይታተማል ይላል። አንድ ሁለት ጥቅስ እንድናነብ ፈልጋለሁ። ሁለቱን አንቺ ታወጭልኛለች። ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 21 እና 22ን ብናነብ ደስ ይለኛል። እንደዚህ ይላል፣ በክርስቶስም ከእናንተ ጋር የሚያጽናናንና የቀባን እግዚአብሔር ነው፣ ደግሞም ያተመን የመንፈሱንም መያዣ በልባችን የሰጠን እርሱ ነው። አዎ፣ ያተመን የመንፈሱንም መያዣ የሰጠን እርሱ ነው። ቀባን ይላል፣ አኖይንት አደረገን ወይም በመንፈስ ቅዱስ በክርስቶስ ኢየሱስ ስናምን የእርሱ መሆናችን ነው። ዋናው ማተም የሚያሳየው ምንድን ነው? የባለቤትነት ማረጋገጫ ምልክት ነው። የእግዚአብሔር ስለመሆናችን የሚያረጋግጥ ነገር ነው ማለት ነው መታተማችን። ያ ደግሞ በክርስቶስ ያመነ ሰው ሁሉ እርሱ የክርስቶስ ነው። ሮሜ 8:9 ብታይ የእግዚአብሔር መንፈስ የሌለው እርሱ የክርስቶስ አይደለም ይላል። ስለዚህ የመጀመሪያው መታተም አንድ ሰው ክርስቶስ ኢየሱስን ሲቀበል ህይወቱን ሙሉ በሙሉ ለእርሱ ሲያስረክብ የእግዚአብሔር ይሆናል። የእግዚአብሔር መሆኑን ደግሞ እግዚአብሔር በመንፈስ ቅዱሱ በኩል ያትምበታል። እስቲ 5:5 ደግሞ አንብቢልን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 5 ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 5 ነገር ግን ለዚሁ የሰራን እግዚአብሔር ነው፣ እርሱም የመንፈሱን መያዣ ሰጠን። የመንፈሱን መያዣ ሰጠን ይላል። ኤፌሶን ላይ ያለውን ደግሞ አነባለሁኝ። ኤፌሶን ምዕራፍ 1 ከቁጥር 13 እና እስከ 14 ላይ እንዲህ ይላል እግዚአብሔር ቃል፣ እናንተም ደግሞ የእውነትን ቃል ይህም የድነታችሁን ወንጌል በሰማችሁ ጊዜ ወደ ክርስቶስ ተጨምራችኋል ይላል። እግዚአብሔርን ቃል ስትሰሙ ምን ሆናችኋል? ወደ ክርስቶስ ተጨምራችኋል። ኦኬ። ከዚያ ቀጥሎ እንዲህ ይላል፣ አምናችሁም በእርሱ በመሆን ተስፋ ሆኖ በተሰጠው በመንፈስ ቅዱስ ማህተም ታትማችኋል ይላል። ኦኬ። በእርሱ በማመናችሁ ተስፋ ሆኖ የተሰጠ የእግዚአብሔር ማህተም አለ፣ እርሱም መንፈስ ቅዱስ ነው። በመንፈስ ቅዱስ ምን ሆናችኋል? ታትማችኋል። ለክብሩ ምስጋና ለመሆን የእግዚአብሔር የሆኑት እስኪዋጁ ድረስ እርሱ ለርስታችን ዋስትና የሚሆን መያዣ ነው ይላል። ያ መንፈስ ቅዱስ ተሰጥቶናል። ለእግዚአብሔር የታተምን ሰዎች ነን ማለት ነው፣ በክርስቶስ ኢየሱስ ያመንን። ያ ደግሞ ሮሜ ምዕራፍ 8 ቁጥር 16-17 ላይ እንደሚናገረው
በቃ እግዚአብሔር አምላክ የእርሱ ስለመሆናችን የእርሱ ወራሾች ልጆች መሆናችንን ያረጋግጥልናል። ልጆች ከሆናችሁ ደግሞ ይላል ቁጥር 17 ላይ ወራሾች ደግሞ ናችሁ ይላል። ስለዚህ የእግዚአብሔር ልጆች የእግዚአብሔር ወራሾች መሆናችን እኛ እግዚአብሔር ስለመሆናችን ያሳያል ማለት ነው። ማተም አንዱም ያ ነው። ግን በመጨረሻው ዘመን ደግሞ የሚሰጥ የተለየ ማተም ይኖራል ነው። ምንድን ነው? ቅድም ዶክተር አይጠገብ ሲገልጽ ሰይጣን የመጨረሻውን የሞት ሽረት ትግል ያደርጋል። በዛ ትግል ውስጥ ሁለት ነገር አለ። አንደኛው ለአውሬው የሚሰግዱ የአውሬውንም ምልክት የሚቀበሉ በአንድ መልኩ ማለት ነው። እሱም ሲል ነው፣ የራሱ የሆነ ማተም ነው የአውሬው ምልክት መቀበል። አንዳንድ ሰው የአውሬው ምልክት ማለት ልብስ ይመስለዋል፣ 6 እንደዚህ በግንባሩ ላይ መጻፍ ወይም ደግሞ አሁን ቺፕስ የሚባሉት ቆዳቸው ስር መግባት ምናምን አርገው ያሉ። ጉዳዩ እሱ አይደለም። ማንን ነው የምትከተዩ? የእግዚአብሔርን ቃል ተቀብለሽ ክርስቶስ ኢየሱስ አዳኝ መሆኑን ጌታ መሆኑን ተቀብለሽ በቃሉ መሰረት በመጽሐፍ ቅዱስ መሰረት በሕጉ መሰረት ትሄጃለሽ አትሄጂም? ወይም ደግሞ ሰይጣን ያመጣውን የሐሰት ትምህርት የአውሬውን ትምህርት ተቀብለሽ በእግዚአብሔር ተቃራኒ ትኖሪያለሽ ወይ ነው። ስለዚህ ማንም ሰው በተሰለፈበት ጎራ ማተም ይቀበላል ማለት ነው። በተለይ በመጨረሻው ዘመን በተሰለፈበት ጎራ ማተም ይቀበላል። ከአውሬው ጋር የሚሰለፉት የእሱን ድንቃድንቆች እየተመለከቱ የእሱን ሐሰት ትምህርት የሚከተሉ ያንን የሚከተሉ የእግዚአብሔርን ትእዛዛት ሆን ብለው በመቃወም የሚሄዱት ከዲያብሎስ ጋር የሚሰለፉት ከአውሬውም ጋር የሚሰለፉት ምንድነው የሚሆኑት? የእርሱን ምልክት ይቀበላሉ። የአውሬውን ምልክት በግንባራቸው በእጃቸው ይቀበላሉ ይላል እግዚአብሔር ቃል። በእግዚአብሔር ትእዛዛት ላይ ያምጻሉ፣ በእግዚአብሔር ቅዱስ ቀን ላይ ይሰራሉ። ያንን አይቀበሉም። ያን ነው የሚያም። በሌላ መልኩ ደግሞ ያንን የእርሱን ያልተቀበሉትን የእርሱን ምልክት የማይቀበሉት ይሄ ራዕይ ምዕራፍ 13 ላይ በደንብ ተገልጾ ነው ያለው። እሱን የማይከተሉት ምን እንዳያደርጉ ያደርጋል? እንዳይገዙ፣ እንዳይሸጡ፣ ምንም ነፃነት እንዳይኖራቸው ያደርጋል። ከፍተኛ ስደት፣ ከፍተኛ መከራ በእግዚአብሔር ሕዝብ ላይ ሰይጣን በመጨረሻ ዘመን ያስነሳል። ለዛ እየተዘጋጀ ነው ያለው። አሁን ይህንን ፈተናና መከራ እንዲያልፉ፣ ምክንያቱም ቅድም ፓስተር አይጠገብ እንዳለው በመጨረሻ ዘመን በተከታታይነት በተለያየ ወቅት ላይ የሚሆኑ ክስተቶች ይኖራሉ። እነዚህ ክስተቶች ወዴት ነው የሚያመሩት? ወደ ጌታችንና መድኃኒታችን ኢየሱስ ክርስቶስ ዳግም ምጽአት ያመራሉ። እነዛ ምልክቶች እየሆኑ እያለ ሰይጣን ያውቃል ምን እየመጣ እንደሆነ ስለሚገባው ይሄ ነገር ደርሶብኛል ብሎ፣ ስለዚህ እሱም ደግሞ በሚችለው አቅም ሁሉ ይነሳል። በዛ መከራ ውስጥ የእግዚአብሔርን ሕዝብ ያሳድዳል። ያ የእግዚአብሔር ሕዝብ ስደት ከመነሳቱ በፊት እግዚአብሔር ምን ያደርጋል? ሕዝቡን ያትማል። በዚያ መከራ ውስጥ የሚያልፉትን ያትማቸዋል። ያንን መከራ በሚነሳበት ጊዜ መከራ፣ ስቃይ በእግዚአብሔር ሕዝብ በሚያነሳበት ጊዜ እግዚአብሔርም ደግሞ የመጨረሻ መቅሰፍቶችን ያወርዳል በምድር ላይ። በነዛ ክፉ በጣም ከባድ ጊዜ ውስጥ ቆመው ማለፍ የሚያስችላቸው የእግዚአብሔር ጸጋ፣ እግዚአብሔር ማተም በእግዚአብሔር ሕዝብ ላይ ይሆናል። እነሱን ነው እንግዲህ በመጨረሻ ዘመን በዛ መከራ የሚያልፉትን ሰዎች ነው 144,000 ብሎ ምዕራፍ 7 ላይ የሚገልጸው ማለት ነው። በጣም እግዚአብሔር ይስጥልን ፓስተር። ምናልባት ማተሙ ምንድን ነው የሚለውን እንግዲህ ግንባር ላይ ሊደረግ የሚችል አነጋገሩ ምንድን ነው የሚለውን የባለቤትነት ማረጋገጫ የባለቤትነት ማረጋገጫ ነው እና ይሄ ማህተም እንግዲህ በሁለት አይነት መንገድ የሚገለጽ ነው እና አንደኛው እኛ የክርስቶስ ንብረቶች መሆናችንን ይሄ በማመናችን ክርስቶስን አምነን በመቀበላችን የሚሰጠን ማህተም ነው እና ግን ደግሞ በመጨረሻው ጊዜ ማህተም እንግዲህ በግልጽ ለመናገር የአንድን ባለስልጣን ስልጣኑን የሚገልጽ ነው ማህተም እና ያ ምንድነው? ስሙ ይኖራል፣ ከዛ በኋላ ግዛቱ ይኖራል፣ ከዛ ደግሞ ስልጣኑ ይኖራል።
እና እነዛን አጠቃሎ የያዘ ነው ማህተም። እና ለምሳሌ ከሌ የዚህ ሀገር ፕሬዝዳንት ወይ ጠቅላይ ሚኒስትር የሚል ማህተም ቢኖር የሰውየው ስም አለ፣ ከዛ በኋላ የግዛቱ ስም አለ፣ ከዛ ደግሞ ስልጣኑ አለ። ማህተም እነዚህ ነገር ነው የሚይዙ። እና ስለዚህ በማህተም ጉዳይ ስንመጣ ምንድነው የሚለው ዘጸአት ምዕራፍ 31 ቁጥር 16 እና 17 የእስራኤል ልጆች ለልጅ ልጆቻቸው ለዘላለም ቃል ኪዳን በሰንበት ያርፉ ዘንድ ሰንበትን ይጠብቁ። እግዚአብሔር ሰማይና ምድርን በ6 ቀን ስለፈጠረ በሰባተኛው ቀን ከሰራው ስላረፈና ስለተነፈሰ በእኔና በእስራኤል ልጆች ዘንድ የዘላለም ምልክት ማለት ማህተም ማለት እና ነው ይላል። አሁን በመጨረሻ ጊዜ የእግዚአብሔር ማህተም ያለው በሕጉ ውስጥ ሰይጣን የሚችለውን ሁሉ በማድረግ ሰዎችን ከእግዚአብሔር መንግስት ለማስቀረት ክርስቶስ ደግሞ በመንፈስ ቅዱስ አማካይነት የሚችለውን አድርጎ ሰዎችን ሁሉ ወደ መንግስቱ ለማስገባት በሚደረገው የመጨረሻ ፍልሚያ ላይ ፈተናዋል በታላቁ መከራ ነው የሚያልፉት። ስለዚህ ማን ነው የእግዚአብሔርን ትእዛዝ የእግዚአብሔርን ሕግ ተቀብሎ በእምነቱ ጸንቶ የሚኖረው? አሁን የእግዚአብሔር ማህተም ብለን ስንል አንድ ሰው እውነትን ተቀብሎ ይሄ የእግዚአብሔር እውነት ነው፣ በእግዚአብሔር ቃል እንደተገለጸ ይሄ እግዚአብሔር እውነት ነው፣ ምንም ፈተና ቢመጣ ምንም መከራ ቢደርስ ከዚህ በፍጹም አልነቃነቅም፣ ለዚህ እውነት ሕይወቴን መስዋዕት አደርጋለሁ ያለ ሰው ከእውነቱ እንዳይነቃነቅ ብሎ ስለተመሰረተ ምን ሆኗል? በእውነቱ ታትሟል። የእግዚአብሔር ማህተም ተቀብሏል። በቃ ላይነቃነቅ በእውነቱ ላይ የፈለገ ቢደርስበት በዛ በታላቁ መከራ ያለፈ የፈለገ ቢደርስበት ላለመነቀ ሕይወቱን እንኳን መስዋዕት ለማድረግ ሲወስን ያ በእግዚአብሔር ማህተም ታትሟል። ያ አንዱ ነው። በሁለተኛው ደረጃ ደግሞ የእግዚአብሔር ስልጣን ቅድም ስልጣኑንና ማንነቱን የሚገልጸው ማህተም ደግሞ በምን ውስጥ ተገልጿል? በሕጉ በተለይም ደግሞ በአራተኛው ትእዛዝ ውስጥ ተገልጿል። ስለዚህ በአራተኛው ትእዛዝ የተገለጠውን የእግዚአብሔርን ስልጣን እንዳይቀበሉ ሰይጣን ደግሞ ምን አድርጓል? የራሱን ስልጣን መገለጫ የሆነ አቁሟል። ስለዚህ የስልጣኑ መገለጫ የሆነውን የይሁድን አምልኮ የሚቀበል ከሆነ የእግዚአብሔርን ማህተም አልተቀበለም። ነገር ግን የእግዚአብሔር ስልጣኑ መግለጫ የሆነውን በሕጉ የተገለጸውን የአራተኛው ትእዛዝ የሰባተኛው ቀን ሰንበት የተቀበለ ከሆነ ምን ሆኗል? በእግዚአብሔር ማህተም ታትሟል። ስለዚህ እዚህ ግንባራችን ላይ አይደለም ያለው ጉዳዩ፣ እዚህ ልባችን ውስጥ በልባችን የመቀበልና የመኖር ያለመኖር ጉዳይ ነው እንጂ የሚታተም ነገር መጥቶ ሰው የሚያየው ይሄ በእግዚአብሔር ማህተም ታትሟል ያልታተመ የሚባል ነገር አይደለም። በእምነታችንና በባህሪያችን በውስጣችን በልባችን በሚኖር እምነት አማካኝነት የምንቀበለው ማህተም የሚታይ ነገር አለ። እውነት በጣም እግዚአብሔር ይስጥልን። ተመልካቾቻችን እስካሁን በነበረን ውይይት ብዙ እንደተባረካችሁ ተስፋ እናደርጋለን። ያጠናን ያለኑ የሰባቱ በጎ የፈታቸው ሰባቱ ማህተሞች በሚል ርዕስ በተለይ በስድስተኛውና በሰባተኛው ማህተም መሃል የገባውን ክስተት እየተወያየን ያለን እሱ የሚገኘው በራዕይ ምዕራፍ 7 ላይ ነው። እስካሁን የተወሰኑ ሐሳቦችን ተወያይተናል። በቀጣይ ከረፍት በኋላ ደግሞ ቀጣይ ሐሳቦችን እያነሳን እንወያያለን። እስከዛ አብራችሁን ቆዩ። ተመልካቾቻችን ከአፍታ ረፍት ተመልሰን መተናል። እንግዲህ ዛሬ እየተወያየን ያለነው በጎ የፈታቸው ሰባቱ ማህተሞች በሚል ርዕስ ውስጥ ያለ አንድ በራዕይ ምዕራፍ 7 ላይ ተገልጾ የምናገኘው አንድ ክስተትን እያነሳን እየተወያየን ነው ያለነው። እስካሁን የተወሰኑ ጥያቄዎችን አንስተን ተወያይተናል። አሁን ቀጣይ ጥያቄዎችን እናነሳለና እንግዲህ አሁን ስለ ማህተም ነው እየተናገረ ያለው። ይሄ የራዕይ ምዕራፍ 7 ላይ በተለይ መልአኩ ጥሪ ያቀረበላቸው ለአራቱ መላእክት የእግዚአብሔርን ባሪያዎች እስክናተምባቸው ድረስ አትጉዱ የሚል ጥያቄ ነው ያነሳላቸው እና ስለ ማህተሙ ምንድነው እያልን ደግሞ አይተን ነበር። ስለዚህ የእግዚአብሔር ሕዝቦች እንግዲህ
ያ ማን ነው የሚቆመው ለሚለው መልስ ነው እንግዲህ አሁን እየሰጠን ያለነው። ምዕራፍ 6 መጨረሻ ላይ የጠየቀውን ጥያቄ ስናይ የታተሙ ናቸው ማለት ነው። በሌላ አነጋገር መቆም የሚችሉት የሚታተሙት ሰዎች ደግሞ የሚታተሙት የእግዚአብሔር ማህተም ነው የሚያርፍባቸው። ያ የእግዚአብሔር ማህተም ምንድነው የሚለውን አይተናል። የእግዚአብሔር ሕግ ውስጥ የሚገኝ አራተኛው ሕግ የእግዚአብሔር ስሙ የምናገኝበት፣ ስልጣኑን የምናገኝበት፣ ግዛቱን የምናገኝበት ማህተም ያለው አራተኛው ትእዛዝ ላይ ነው የሚለውን አይተናል። ስለዚህ ይህንን ማህተም የሚቀበሉትስ ደግሞ ማን ናቸው? እነሱስ ባህሪያቸው ምን ይመስላል? ምን አይነት ባህሪ ያለው ሰው ነው? የተወሰነ ነክታችሁታል በውይይታችሁ። በእርግጥ ግን እንደው ግልጽ ብሎ በዛ ውስጥ እንገኝ ይሆን ብለን ራሳችንን መፈተሽ እንድንችል ምን አይነት ሰዎች ናቸው የዚህን የእግዚአብሔር ማህተም ሊቀበሉ የሚችሉት ሚለውን ያንን ለመቀበል ከኛ ምን ይጠበቃል ቀበል እንድንችል የሚለውን ብናነሳ። በጣም ጥሩ። እንግዲህ እነዚህ ባለራእዩ ዮሐንስ ሲናገር ምን ይላል? እነዚህ የታተሙትንም ቁጥር ሰማሁ ይልና የይሁዳ ማነው የእስራኤል ነገዶች 12 ነገዶች ዝርዝር እናገኛለን። እነሱ ብዙ እንደሆኑ 144,000 ፋይናሊ ከእያንዳንዱ 12,000 ማነው 12 ነገር ነው ያለው። በ12 ተባዝተው 144 ከዛ በሺህ ተባዙ 144,000 ሆኑ። እንግዲህ ማን ናቸው እነዚህ? እንዴትስ የዚህ ቡድን አካል መሆን ይቻላል ለሚባለው እነዚህ እንግዲህ ቀደም እንዳልነው በመጨረሻ ዘመን በታላቁ ተጋድሎ መጨረሻ ላይ በእግዚአብሔር ማህተም በልዩ ጸጋ የመጨረሻውን ፈተና የሚያልፉ ወገኖች ናቸው ብለን ነው ምናምነው ከመጽሐፍ ቅዱስ እንደምንረዳው። ግን እነዚህ ሰዎች ብዙ ጊዜ እነዚህ እስራኤላውያን ናቸው እንጂ ምክንያቱም የእስራኤል ነገዶችን ነው የሚጠቅሰው። ስለዚህ እስራኤላውያን ናቸው እንጂ ምዕመናን አይደለም ብሎ ይላሉ። ይሄ እንዳይሆን በቂ ምክንያቶች ይኖራሉ፣ እስራኤሎች ብቻ እንዳይሆኑ። በመጀመሪያ ደረጃ እስራኤላውያን አሁን አብዛኞቻቸው የክርስቶስ ተከታዮች አይደሉም። ሲጀመር ደግሞ እስራኤል ምሳሌ ነበረች፣ መጀመሪያ ምሳሌ ነበረች። ሌሎችን ህዝቦችን ለመጥራት እግዚአብሔር የተጠቀመባቸው የአብርሃም ዘሮች ነበሩ፣ በትውልድ የአብርሃም ዘር የሆኑ። በኋላ ግን ሌሎች በክርስቶስ ኢየሱስ ያመኑት ሁሉ የአብርሃም ዘር ሆነዋል። አሁን ጳውሎስ ይህም በደንብ ግልጽ አድርጎ ይናገራል። በክርስቶስ ኢየሱስ ያመኑ እግዚአብሔር በክርስቶስ ኢየሱስ በኩል ለሰው ልጅ የሰጠውን የዘላለምን ሕይወት የተቀበለ ሰው ሁሉ አሁን የአብርሃም ልጅ ነው። እንኳን የአብርሃም ልጅ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ሆነናል። ስለዚህ ሲጀመር ከመጀመሪያውኑ እነርሱ ብቻ እንደማይሆኑ ምንድነው የእግዚአብሔር ሕዝብ አሁን እስራኤል ብቻ አይደለም። ከእስራኤል ወገኖች በጌታ የሚያምኑ ሰዎች አሉ፣ ግን ጥቂት ናቸው እንጂ እነሱ ብቻ ገና ስለ እነሱ ብቻ አይደለም የሚናገረው ስለ እግዚአብሔር። ገላትያ ውስጥ ነው መሰለኝ የእስራኤል እግዚአብሔር ማን ነው? የእግዚአብሔር እስራኤል ይላል ጳውሎስ። the Israel of God በእንግሊዝኛው ነው በደንብ ግልጽ አድርጎ የሚናገረው። ምዕመናንን ሁሉም በጌታ ያመኑትን የእግዚአብሔር እስራኤል ይላቸዋል፣ የእግዚአብሔር እስራኤል ይላቸዋል፣ the Israel of God። ስለዚህ የአብርሃም ልጆች የሆኑ the Jews አይሁዳውያን ብቻ እንዳይደለ ግልጽ ነው። ሌላው ደግሞ እንደሚታወቀው በዚህ ዘመን ያሉት የአይሁድ ነገዶች ሁለቱ ብቻ ናቸው ነው ተብሎ የሚታሰበው። in fact the Jews ሌሎቹ ነገዶች አሁን የሉ። ያኔ በሶሪያ አሶር ንጉስ እስራኤልን መጥቶ በወረረ ጊዜ የሰሜኑ ኪንግደም ወይም የሰሜኑ መንግስት እንዳለ ጠፍቶ ነበር። ስለዚህ ስለነሱ ያወራል ብሎ ማሰብ አስኬድም ማለት ነው። ሎጂካል አይደለም፣ አስኬድም። ይልቁንስ ምንድናቸው ታዲያ እነዚህ የታተሙት ሰዎች ብለን ስናይ እነዚህ ቁጥር ምዕራፍ 14 ላይ የበለጠ ስለነሱ ይናገራል። እንዲህ ይላል፣ ከዚህ በኋላ አየሁ፣ እነሆ በጉ በጽዮን ተራራ ላይ ቆሞ ነበር። ከነርሱም ጋር የእርሱ ስምና የአባቱ ስም በግንባራቸው ላይ የተጻፈባቸው 144,000 ሰዎች ነበሩ ይላል።
ከሰማይ እንደ ብዙ ውሃ ድምፅ እና እንደ ታላቅ ነጎድጓድ ድምፅ የመሰለ ድምፅ ሰማሁ። የሰማሁት ድምፅ በገና ደርዳሪዎች እንደሚደረድሩት አይነት ነበር። እነርሱም በዙፋኑ ፊት በአራቱም ሕያዋን ፍጡራን በሽማግሌዎች ፊት አዲስ መዝሙር ዘመሩ። ከምድር ከተዋጁት ከ144,000 ሰዎች በስተቀር መዝሙሩን ማንም ሊማረው አልቻለም። እነዚህ ይላል እነዚህ ራሳቸውን በሴቶች ያላረከሱ ናቸው፣ ራሳቸውን በንጽህና ጠብቀዋልና በጉ ወደሚሄድበት ሁሉ ይከተሉታል። ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች መካከል የተዋጁ ናቸው። በአፋቸው ምንም አይነት ውሸት አልተገኘም፣ ነቀፋም የለባቸውም ይላል። እንግዲህ እነዚህ 144,000 ሰዎች እንዳልነው በመጨረሻ ዘመን በታላቅ መከራ ውስጥ የሚያልፉ ሰዎች ናቸው። እነዚህ ሰዎች ምንድናቸው ይላል ቁጥር 4 ላይ ከሴቶች ጋር ያረከሱ ናቸው። ምን ማለት ነው? እዚህ ጋር እንደምናውቀው ሴት ማለት ያው ቤተክርስቲያን ነች። ቤተክርስቲያን ስንል ደግሞ እውነትን ከማታስተምረው ከሐሰት ትምህርት ጋር ራሳቸውን ያልቀላቀሉ ናቸው። አንዳንድ ሰዎች እንዴት አድርገው ለመውሰድ ያስባሉ? ይሄን በቃ ሳያገቡ የቀሩ ሰዎች ናቸው ብለው ነው የሚያስቡ። ድንግሎች፣ በተፈጥሮ በቃ ድንግሎች ሳያገቡ ከማንም ጋር ደግሞ ግንኙነት ሳይፈጥሩ የኖሩ ናቸው ብለው ነው የሚያስቡ። ነገር ግን እነዚህ ይሄ ምሳሌያዊ አነጋገር ነው። ምሳሌያዊ አነጋገር ቁጥሩ ራሱ ምሳሌያዊ አነጋገር ነው። 144,000 ብቻ ይሆናሉ ሳይሆን ምሳሌያዊ ናቸው እና ብዙ ቁጥር ነው የሚሆነው። ነገር ግን እነዚህ ምን አላደረጉም? ሐሰትን አልተቀበሉም። የሐሰትም ትምህርት አልተቀበሉም። ቀደም ሲብራራ እንደነበረው ለእምነታቸው ዋጋ የከፈሉ ናቸው። እስከ መጨረሻው ሕይወታቸውን እስከ መስጠት ዋጋ የከፈሉ ለእውነት የቆሙ ናቸው። በአፋቸው ሐሰት ያልተገኘባቸው ሰዎች ናቸው ነው የሚለው። ቀጥሎ ዶክተር አይጠገብ ደግሞ የበለጠ ያብራራል። አንዳንድ ሰዎች ይሄ ቀጥተኛ ነገር ነው 144,000 ይህም እዚህ ላይ የተገለጸው ቀጥተኛ ነገር ነው የሚል ክርክር ብዙ ጊዜ ይነሳል። እንደዛ የሚባል ከሆነ ብዙ መመለስ የሚገባቸው ጉዳዮች እነሱና ልንወጣው ማንችለው ነገር ውስጥ ያስገባናል። ለምሳሌ ድንግሎች ይላል አይደለ? ድንግሎች ሲል እንግዲህ ቀጥተኛ እንውሰድ ከተባለ ድንግል ካለ ያገቡ ሰዎች 144,000 መሆን አይችሉም ማለት ነው። ከዛ ደግሞ ከሴት ጋር ያረከሱ ነው የሚለው። ስለዚህ ማለት እንግዲህ ያው ያገቡ ማለት ለማለት ነው። እንግዲህ ያገቡ ወንዶች ማነው እንትና መግባት አይችሉም። ሴቶች ጠቅላላ ጭራሽ የ144,000 መሆን አካል አይችሉም ማለት ነው። እና ይሄ መጽሐፍ ቅዱስን በቅርበት ጠለቅ ብሎ ካለማየት ነውና ጳውሎስ ገላትያ ምዕራፍ 3 ላይ ምንድነው የሚለው? በክርስቶስ ኢየሱስ ባመናችሁ ጊዜ የአብርሃም ልጆች የተስፋው ምድር ወራሾች ናችሁ ነው። እና ሌላው ደግሞ አሁን ሊትራሊ እንውሰድ ያልን እንደሆነ ሊትራሊ የሚገጥመን ችግር ምንድነው? ዘፍጥረት ምዕራፍ 35 ከቁጥር 23 እስከ 26 ላይ የእስራኤል ነገዶች ተዘርዝረው 12 ነገዶች እና አሁን እነዚህ 12 ነገዶች አሉ። አሁን ራዕየ ዮሐንስ ላይ ስናነብ 4 እስከ 8 አንድ ነገድ የለም። አንድ ነገድ የለም። የምናሴ ነገድ የማነው? የዳን ነገድ የለም ጠቅላላ። የዳን ነገድ የለም። ምናሴ እና ምናሴ የዮሴፍ ልጅ ነው። እሱ ነው በቦታው ተተክቶ የገባው። ምናሴ ነው የገባው። ስለዚህ ይሄንን ነገር አሁን ሊትራል አድርገን እንውሰድ ያልን እንደሆነ 11 ናቸው እንጂ ምክንያቱም ዮሴፍ አለ፣ ምናሴ አለ። ስለዚህ ሊትራል ሊሆን አይችልም። በፍጹም ሊትራል አድርገን ልንወስደው አንችልም። እና ይሄ ግን ምንድነው? ምሳሌያዊ ነው ነገሩ። ከምንድር ጋር ነው የሚያዘው? እነኚህ ሰዎች እነማን ናቸው የሚለውን ስንመለከት እንግዲህ ብዙ ጊዜ እስራኤል በአዲስ ኪዳን ያለ የቤተ ክርስቲያን ምሳሌ ሆኖ ነው እየተገለጸ ያለው። እና አሁን የነኚህን ሰዎች ሁኔታ እንትን ለማለት እግዚአብሔር እዚህ ላይ ምንድነው እያለ ያለው? ባባቸው ሐሰት ያልተገኘም የሚለው ሕዝቅኤል ምዕራፍ 9 ቁጥር 2 እስከ 4 ላይ
ስለማተም ይናገራል። በቃ ያንን ነው መውሰድ ያለብን። ስለማተም ይናገራል። በዛን ጊዜም መልአኩን እለፍና ምልክት ይዘህ ምን አድርጋቸዋለሁ? አትማቸዋለሁ። እነማን ነበር የታተሙት በዛን ጊዜ? በዛን ጊዜ የታተሙት እዛ ቃል ላይ በከተማይቱ ስለሚደረገው ርኩሰት ምን የሚያደርጉ የሚያለቅሱ በቃ የሚያነቡ ናቸው። በጣም በምድሪቱ ላይ ስለሚሰራው ኃጢአት የሚያነቡ እነኛ ሰዎች በቃ በጣም ከኃጢአት በጣም አድርገው ኃጢአትን የተጸየፉ ማለት እኮ ነው። የሚያለቅሱ ሰዎች እኮ ኃጢአትን ምን አድርገዋል? ተጸይፈዋል። እነሱ ማድረግ አይደለም ሌሎች ስለሚያደርጉት በጣም አድርገው አዝነው ተጸይፈው የሚያለቅሱ ሰዎች ናቸው። ምንድነው ይሄ ማለት? ኃጢአትን በጣም አድርገው ምን ያደርጉ? የሚጸየፉ ሰዎች ማለት ነው። ኃጢአትን የሚጸየፉ ሰዎች። እነኛ ሰዎች እውነትን የያዙ ሰዎች ነበሩ። በዛን ጊዜ ለእውነት የቆሙ ሰዎች ናቸው። እነዚህም ደግሞ 144,000 በመጨረሻ የሚታተሙት ያልተበረዘውን እውነት፣ ያልተቀላቀለ እውነት ከሴት ጋር ረከሱ ማለት እኮ ቅድም ፓስተር ተመስገን አብራርቶታል። ከሴት ጋር ሴት ሲል ይሄ ቀጥተኛ አይደለም። ሐሰትን ከያዘች ዓለምን ከምታታልለው የሐሰት አስተምሮ ጋር ምንም አይነት ግንኙነት የሌላቸው ለእውነቱ ቅናት ያላቸው በእውነቱ በፍጹም የማይደራደሩ እውነትን ለድርድር የማያቀርቡ ሰዎች ናቸው። እና እነኚህ ሰዎች ምንድናቸው? በቃ የክርስቶስን ምሳሌ ኢሜጁን በደንብ አድርገው በህይወታቸው ለዓለም የገለጹና ያሳዩ የሚታተሙት እነዛ ናቸው እንጂ ወንድ ሆነ ሴት ሆነ እና የእግዚአብሔር ቃል እንደዛ አይልም። ሁሉ በክርስቶስ ኢየሱስ የሚያምን በቃ ለነሱ የተሰጠው ተስፋ ለኛ ነው። ለነዛ ለጥንት የእግዚአብሔር የተሰጠው ተስፋ ለኛ ነው። ስለዚህ በዚህ ጊዜ ቤተክርስቲያን ናት የእግዚአብሔር እውነተኛ እስራኤል። ስለዚህ በዛ በእግዚአብሔር እስራኤል ውስጥ ማለት በቤተክርስቲያን ውስጥ ስለሚሰራው ኃጢአት የሚያዝኑ ለእውነት የሚቆሙ ያልተበረዘ እውነት ይዘው እስከ መጨረሻ የሚጸኑ የክርስቶስን ባህሪ ለዓለም በተግባር የሚያንጸባርቁ እነኛ ምን ያደርጋሉ? ማህተሙን ይቀበላሉ። ሌሎቹ ግን ማህተሙን አይቀበሉም። ምክንያቱም የእግዚአብሔር ማህተም በንጹሃን ላይ ነው የሚያርፈው። ኃጢአትን በሚጸየፉ ሰዎች ጋር ከኃጢአት ጋር በማይደራደሩ ላይ ነው የሚያርፈው። ምክንያቱም እነዚህ ሰዎች ክርስቶስን ለዓለም የሚያሳዩ ሰዎች ስለሆኑ ያ ነው ማህተሙን ሊቀበሉ ያደረጋቸው እንጂ የጾታ ጉዳይ ወይም የሌላ ጉዳይ አይደለም። ሊተራሊ ልንወስደው የምንችለው ነገር አይደለም። እውነት ነው። በጣም እግዚአብሔር ይስጥልን። ስለዚህ እንግዲህ አሁን ባየኑ መሰረት ምን አይነት ባህሪ ያላቸው የሚለውን ስናይ አንደኛ ኃጢአትን የሚጸየፉ ሰዎች መሆን አለባቸው። በዛ ላይ ደግሞ በመጨረሻው ጊዜ በእግዚአብሔር ጦርነት ውስጥ ለሚነሳው ነገር ጸንተው የሚቆሙ ማለት ነው። ለምሳሌ እግዚአብሔር ሕግ ላይ ለሚነሳው ጦርነት በእግዚአብሔር ሕግ ላይ የማይደራደሩ ማለት ነው። ጸንተው እግዚአብሔርን ሕግ የሚከላከሉ ሰዎች ወይም ለዛ ጸንተው የሚቆሙ። እንደገናም ደግሞ መጨረሻም ላይ ምን ይላል? ወደ ምዕራፍ 13 ላይ በመናጠናበት ጊዜ ወደ 14ም ስንሄድ የመጨረሻ ዘመን ላይ ጸንተው የሚቆሙት ማን ናቸው ይላል? የአውሬው ምልክት የማይቀበሉት የክርስቶስ ምስክር ያላቸው የትእዛዛቱን የሚጠብቁ እያለ ይናገራልና እነዚህ ባህሪያቶች በመጨረሻው ዘመን የሚገኙ ሰዎች ማህተሙን የሚቀበሉ ሰዎች ባህሪ ናቸው ብለን ልንል እንችላለን ማለት ነው። በዛ ላይ ደግሞ ትዕግስታቸውን በዚህ ነው ያለም ደግሞ የቅዱሳን ትዕግስታቸው በዚህ ነውም ደግሞ ይላልና ትዕግስትም የክርስቶስ ትዕግስት በእነሱ ውስጥ የሚታይ ሰዎች ሊሆኑ ይችላሉ ማለት ነውና ጥሩ ነው ያነሳቸዋቸው። እንግዲህ ቁጥራቸውን አንድ ጥቅስ ለመጨመር ያክል ሁለተኛ ጢሞቴዎስ 2:19 ይሁን እንጂ ጌታ የእርሱ የሆኑትን ያውቃል፣ ደግሞም የጌታን ስም የሚጠራ ሁሉ ከክፋት ይራቅ የሚል ማተም ያለበት የማይነቃነቅ የእግዚአብሔር መሰረት ቆመዋል ይላል። እውነት ነው። ስለዚህ አሁን እንግዲህ ጊዜያችን እየሄደ ስለሆነ የመጨረሻውን ጥያቄ ብቻ አንስተን ተወያይተን እንጨርሳለን። እንዳላችሁት እንግዲህ ማህተሙ እንዴት እንደተካሄደ አናቅም አይደል? ተጽፎ አላገኘንም። ግን የታተሙትን ሰዎች እንዳያችሁት 144,000 ከየነገዱ እየጠቀሰ እንደሆኑ ተናግሮ እናየዋለን።
እንግዲህ ከዛ ቀጥሎ ደግሞ ከዛ በጣም ብዙ ቁጥር ያላቸው ሰዎች ደግሞ እንደተመለከተም ዮሐንስ ይጽፋልና ምንድነው ልዩነታቸው? እነዚህ ሰዎች ልዩነት እንግዲህ ምክንያቱም ጥያቄው አሁን ምንድነው ምዕራፍ 6 ላይ ያለውን ጥያቄ ነው እየተመለሰ ያለው አይደል? በዚህ መከራ በተለይ በመጨረሻው ጊዜ ላይ ለሚመጣው መከራ መቆም የሚችል ማን ነው? የሚቆመው የታተመ ነው። ከዛ የታተሙትን ሰማን 144,000 ናቸው። ከየነገዱ ይሄ የእስራኤል ነገድ አይደለም ከሁሉም የሚል ሐሳቡን ተነጋግረናልና ግን ከዛ በኋላ ከዚህ በኋላ አየው እያለ ቁጥር 9 ላይ ያነሳል። ከዚህም በኋላ ይላል በራዕይ ምዕራፍ 7 ቁጥር 9 ላይ ከዚህም በኋላ አየው እነሆ አንድስ እንኳ ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው ዘንባባም ዝንጣፊዎች በእጃቸው ይዘው በዙፋኑና በበጉ ፊት ቆመው በታላቅ ድምፅ እየጮሁ በዙፋኑ ላይ ለተቀመጠው ለአምላካችን ለበጉም ማዳን ነው አሉ ይላልና ከዛም በኋላም ያቀረቡት ምስጋና ውዳሴ ሁሉ ተገልጾልናል። እነዚህ ማን ናቸው? ከ144,000 ሰዎች ጋራ ስናያቸው ልዩነት አላቸው? አንድ አይነት ናቸው? ምንድነው ለዚህ የምናስተውለው? ይሄ እንግዲህ የተለያዩ አመለካከቶች አሉ። ይህም በተመለከተ አንዳንድ ሰዎች እነዚህ ከ144,000 የሚለዩ ናቸው ብሎ ነው የሚሉት። አንዳንድ ምሁራን ደግሞ አይ እነዚሁ ራሳቸው 144,000 ራሳቸውን ነው እንደ አሁን መጀመሪያ በምሳሌ አገላለጽ ነው የገለጻቸው ከተለያየ ወገን የመጡ አሁን ደግሞ በቃ ከተለያየ ከወገን ከቋንቋ የመጡ ናቸው ብሎ በስፋት ያኛው የእግዚአብሔር ሕዝብ በአጠቃላይ ማለት ነው እስራኤል የተባለው መጀመሪያም ይሄኛውም ደግሞ በመጨረሻ እንግዲህ ያመከራ ካለፉ በኋላ የሚታዩ የእግዚአብሔር ሕዝቦች ሪል በሆነ መልኩ ሲገለጹ ነው ብሎ የሚሉ አሉ። እንግዲህ ቤተክርስቲያናችን ከዚህ በፊት ብዙ ጊዜ ምሁራን ይገልጹ የነበሩት 144,000ዎቹ በዛ መከራ ውስጥ የሚያልፉ ናቸው። እነዚህ መጨረሻ ላይ ደግሞ ቁጥራቸው መቆጠር የማይችሉት ደግሞ የሚድኑ ከወገን ከነገድ ከቋንቋ በየዘመናቱ በጌታ አምነው የዳኑ ሰዎች ናቸው ብሎ ነው የሚያስቡት። አሁን ግን ምሁራን በበለጠ አቅርበው ሲያጠኑት ምን ወደ ማለት ደርሰው ኖ ሁለቱም አንድ ሰዎች ናቸው 144,000 እና እነዚህ ቁጥራቸው የማይቆጠር ታላቅ ሕዝብ የተባለ ብዙ ሕዝብ የተባለው አንድ ናቸው ወደሚል አመለካከት መጥተዋል። ይሄ ማለት ሌሎቹ አይድኑም ወይም ሌሎቹ አይኖሩም ማለት አይደለም። ግን አሁን እያተኮረ ያለው ማን ሊቆም ይችላል የሚለው ቅድም ምዕራፍ 6 ቁጥር 17 ላይ ያንን የሚመጣው መከራ በምንልበት ጊዜ ቅድም እንዳልነው ሰይጣን በከፍተኛ ሁኔታ ግድድሮሽ ያደርጋል። ዳንኤል ምዕራፍ 12 ቁጥር 1 ላይ አለ በዛ ዘመን እስቲ ምዕራፍ 12 ቁጥር 1 ብናነብ ደስ ይለኛል። አንብቢልን እስቲ። በዚያም ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፉ ተጽፎ የተገኘ ሕዝብ ሁሉ ያንዳንዱ ይድናል። ታላቅ መከራ ሕዝብ ከሆነ ጊዜ ጀምሮ በፍጹም ሆኖ ማያቅ መከራ ይነሳል በመጨረሻው ዘመን ይላል። በበጉ መጽሐፍ ያልተጻፈ ወይም በሕይወት መጽሐፍ ያልተጻፈ ያ መከራ ሊቋቋመው አይችልም፣ ሊያልፈው አይችልም ነው። ጌታችን ኢየሱስ ክርስቶስ ደግሞ ለፊላዴልፊያ ቤተክርስቲያን በራዕይ ምዕራፍ 3 ቁጥር 10 ላይ እንዲህ ሲል ቃል ገብቶላት ነበር። እሱን አነባለሁ። በትዕግስት እንድትጸና የሰጠሁን ትእዛዜን ስለጠበቅህ እኔ ደግሞ በምድር ላይ የሚኖሩትን ሊፈትናቸው በዓለም ሁሉ ላይ ከሚመጣው የፈተና ሰዓት እጠብቅሃለሁ ይላል። ከፍተኛ የሆነ የፈተና ሰዓት እየመጣ ነው ያለው። እነዚህ ሁለቱም 144,000 እነዚህ ታላቅ ብዙ ሕዝብም የተባሉት ከታላቁ መከራ የመጡ ናቸው ነው። ግን በተለያየ ሁኔታ በተለያየ አገላለጽ የተገለጹ ናቸው በሚል ነው የሚገልጹት። ግን እነዛ ሌሎቹም ደግሞ በሰማይ ይገኛሉ። ግን ቀጥታ አሁን ያተኮረው
ማን ሊቆም ይችላል? ይህን መከራ፣ ይህን ፈተና፣ ሰይጣን የሚያመጣውን ፈተና። ያን ብቻ ሳይሆን ደግሞ በመጨረሻ ጊዜ እግዚአብሔር የሚያወርደው በምዕራፍ 8 ላይ ለወደፊት እናጠናዋለን 7 መቅሰፍቶች አሉ። በዚያ ጊዜ ውስጥስ ማን ነው መቆምና ማለፍ የሚችለው የሚለው እነዚህ 144,000 ናቸው። እነዚያ ብዙ ቁጥር ያላቸው ራሳቸው ናቸው። ግን የት ነው እነሱን የሚያያቸው? አሁን እዚህ ምድር ላይ ይህም ታልፋላችሁ። እነዚህ አሁን ደግሞ የሚታዩት በሰማይ ነውና በሰማይ ሲታዩ እነዚህ ለካ ቁጥራቸው በጣም ብዙ ነበር የሚል ነው። ምናልባት ፓስተር ይጨምርበታል። አሁን ጥሩ የሆነውን ነገር ምንድን ነው? የ144,000 ክርክር ጉዳይ አሁን የበለጠ ግልጽ ሆኖ 144,000 144,000 ናቸው የሚል ብዙ ጊዜ ክርክር ይነሳል። እንዲያውም አንዳንድ ሰው እዛ ቁጥር ውስጥ ለመግባት ይሞክራል። ከ144,000 ለመግባት በጣም ግን እነዚህ 144,000 ብቻ ሳይሆኑ ቁጥራቸው በጣም ብዙ ነው። አሁን እዚህ ላይ ዮሐንስ ሊትራል ሳይሆን ሲምቦሊክ ምሳሌያዊ ናቸው። ምንድነው? ዮሐንስ በሁለት አይነት አገላለጽ ነው እየገለጸላቸው ያለው። ወደ መከራው ከመግባታቸው በፊት ቁጥራቸው አነስተኛ ሆኖ በቃ ቁጥራቸው ምሳሌያዊ ነው፣ አነስተኛ አድርጓ። ግን እነዚህ ሰዎች ግን በዛ በመከራ ውስጥ አልፈው በእግዚአብሔር ፊት ሲቀርቡ ግን ቁጥራቸው በጣም ብዙ ነው እና ስለዚህ እንዴት ነው አገላለጹ? መጀመሪያ በምሳሌው ነው የገለጻቸው። በኋላ ግን ባላቸው እንደው ሊትራል ልንለው እንችላለን፣ በጣም ብዙ ሊቆጠሩ የማይችሉ ናቸው። አንድ ሁለት ተብሎ የሚቆጠሩ አይደሉም፣ በጣም ብዙ ናቸው። 144,000 ሲባል በምሳሌ 144,000 ብቻ ብለን እንዳናስብ ነው ያደረገና ብዙ ጊዜ ውዝግብ የፈጠረውን ነገር አሁን በጥሩ ሁኔታ ተፈትቷል እና ይሄ በጣም ሊተኮርበት የሚገባ ጉዳይ ነው ብዬ አስባለሁ። ሌላው ብዙ ጊዜ ምን የሚባል አስተምሮ አለ? ታላቁ መከራ ጊዜ ቤተክርስቲያን ተነጥቃ ወደ ሰማይ ትወሰዳለች የሚላል አስተምሮ በስፋት በፕሮቴስታንቱ ዓለም አለ። ይህ አስተምሮ የተነሳው ማቴዎስ ወንጌል ምዕራፍ 24 ቁጥር 41 እስከ 41 ያለው በማንበብ እንደው አንዱ ለምሳሌ እንወሰደው፣ ሌሎችም አሉ፣ እንደው ለምሳሌ እንወሰደው እና ይሄን ነው እንትን የሚለው የሚያነሱ 24 ቁጥር 40 እስከ 41። እሺ የማቴዎስ ወንጌል ምዕራፍ 24 ቁጥር 40 ጀምሮ እንደዚህ ይላል። በዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱም ትቀራለች። ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። እና ምንድነው ይሄንን አስተምሮ የያዙ ሰዎች የሚሉት? እነኚህ ቅዱሳኖቹ መከራው ከመምጣቱ በፊት ተነጥቀው ይወሰዳሉ። ከዛ በኋላ መከራው የሚመጣው በማነው? በአመፀኞች ላይ ነው። ለነዚህ ሰዎች ሁለተኛ እድል ሊሰጣቸው፣ ሁለተኛ ንስሐ የሚገቡበት እድል ሊሰጣቸው ነው የሚመጣው። ግን ከዛ በኋላ ክርስቶስ መጥቶ ነው ነጥቆ ይዟቸው የሚሄደው። ከዛ በኋላ ግን እንደገና መጨረሻ በምድር ሊያጠፋ በሚመጣበት ጊዜ እነሱን ይዞ ከመላእክት ጋር ይመጣል። ግን መጽሐፍ ቅዱስ አሁን ያነበብነው ጥቅስ ምንድነው የሚለው? ራዕይ 7:13 እና 14 ምንድነው የሚለው? እነኚህ ሰዎች ከየት የመጡ ናቸው የሚለው? በመጨረሻው ዘመን ካለው ከታላቁ መከራ የመጡ ናቸው እነዛ ቅዱሳን እንደ። ስለዚህ ግልጽ ነው፣ ቅዱሳኖች መከራው ሳይነካቸው ወደ ሰማይ ይወሰዳሉ አይደለም ያለ። በዛ እንደውም ታማኝነታቸው በእሳት ተፈትኖ ተረጋግጦ ክርስቶስን በዛ በታላቁ መከራ ውስጥ በደንብ አድርገው በህይወታቸው ገልጸውት አሳይተው ለዓለም አሳይተው ነው ወደ እግዚአብሔር መንግስት የሚገቡት። ይሄ መጽሐፍ ቅዱስ የሚለው ነው እንጂ በድብቅ ተነጥቆ ሄዶ መንግስተ ሰማይ ይገባል የሚል መጽሐፍ ቅዱስ ላይ የተጻፈ ነገር የለውም። ሌሎችንም ጥቅሶች ብናንሳቸው ከጊዜ አንፃር ነው እንጂ በዛ አይነት እንትን እንችላለና እንግዲህ ስናጠቃልለው ምንድነው 144,000 እነሱ
በመጨረሻ ጊዜ በሚኖረው የመከራ ዘመን አልፈው ክርስቶስን በክብር የሚቀበሉት ናቸው። እዚህ ላይ ዮሐንስ ቅድም ፓስተር ተመስገን እንደገለጸው እዚህ ላይ ዮሐንስ በ144,000 ላይ ነው ፎከስ ያደረገው። ይሄ ማለት እነሱን ምን አድርጓቸዋል? ትቷቸዋል ወይም በሰማይ አይገኙም ማለት አይደለም። የነሱም ደግሞ በራዕየ ዮሐንስ ምዕራፍ 20 ላይ ተጠቅሷል። የነሱ ጉዳይ እዛ ላይ ተጠቅሷል አለ። እነሱም በተመለከተ አሁን ግን እዚህ ጋር 144,000 ብቻ ነው የሚያየው። 144,000 መጀመሪያ ላይ በምሳሌ ገለጻቸው። ግን በምሳሌ ገለጻቸው በኋላ ያንን መከራ ድል አድርገው ሲወጡ እነዛ ትንሽ የሚባሉ ሰዎች ግን ምን ናቸው? በጣም ብዙ ናቸው። በጣም ታላቅ ህዝብ ናቸው። ግሬት መልቲቲዩድ ናቸውና በዙፋኑ ፊት ይቆማሉ። ክርስቶስ በዛ ውስጥ ከነሱ ጋራ አብሯቸው በቃ ልክ እንደ አይኑ ብሌን ተጠንቅቆ እየጠበቃቸው በዛ ውስጥ ግን በመከራው ውስጥ ግን ያልፋሉ። ስለዚህ ይሄንን ነው ማየት ያለብንና እዚህ ላይ ስለ 144,000 ብቻ ነው ፎከስ ያደረገውና ድሮ የምናቀው ነገር አሁን መቼም አስቸጋሪ ነው። ድሮ የምናቀውን ነገር መልቀቅ በጣም ከበድ ያለ ነውና ይሄ ግን አሁን በደንብ አድርገው ጥናቱን ያጠነው የቤተክርስቲያናችን ምሁራን በደንብ ብዙ ጊዜ ወስደው አጥንተው ይህ ጉዳይ ከ144,000 ጋር የተያያዘ ነው። ግሬት መልቲቲዩዱ ራሱ ከ144,000 ጋር የተያያዘ ነው። ከላይ ያለው መጀመሪያ ሲያያቸው ነው። ከታች ያለው ደግሞ መጨረሻ ከመከራው በኋላ መጨረሻ ሲያያቸው ሁለቱንም እይታ በማነጻጸር ነው ያቀረበውና ይሄንን በደንብ ልንገነዘብ ይገባል። ሁለቱም ስለ 144,000 የሚናገሩ መሆናቸው ግን እዛ 144,000 ታላቁ መከራ አልፎ የሚሄዱ መሆናቸው ማወቅ ያስፈልጋል ማለት ነው። እሺ በጣም ሲስተለን ፓስተር ጨምሯል ደጋ ምክንያቱም አሁን ይሄ እንዳደራድረን አሁን ፓስተር የሰጠው መጨረሻ ሐሳብ መልሱን ለሽማግሌው ሰጥቷቸዋል አይደል? ከሽማግሌው አንዱ ጥያቄ ጠየቀው ዮሐንስን አይደል? ቁጥር እዛው ምዕራፍ 7 ላይ ቁጥር 13 ቀደም አንብቤው ያልከኝ ምን ይላል? ከሽማግሌዎቹም አንዱ ተመልሶ እነዚህ ነጩን ልብስ የለበሱ እነማን ናቸው? ከወዴትስ መጡ አለኝ። እኔም ጌታ ሆይ አንተ ታውቃለህ አልኩ። አለኝም እነዚህ ከታላቁ መከራ የመጡ ናቸው፣ ልብሳቸውንም አጥበው በበጉ ደም አነጹ ብሎ ይላልና ብዙ ጊዜ የነበረን አመለካከት 144ቶቹ ብቻ ከታላቁ መከራ የመጡ አድርገን ነበር የምንወስደው። ግን እነዚህንም ብዙዎቹን ሰዎች ራሱ የመጡት ከታላቁ መከራ ነው ብሎ መጽሐፍ ቅዱስ ራሱ ነው መልሱን የሚሰጠውና በትክክልም እንግዲህ እንዳየነው ሰይጣን የመጨረሻው ጊዜ እንደሆነ ስላወቀ ትልቅ መከራ በክርስቲያኖች ላይ በእግዚአብሔር ተከታዮች ላይ ያመጣል። ይህንንም ክርስቶስ ራሱ አስቀድሞ ተናግሮታል። በማቴዎስ ምዕራፍ 24 ላይ ምን ብሎ ነው የሚናገረው? ቁጥር 22 ጀምሮ እንደዚህ ይላል። ዮሐንስ ማቴዎስ ምዕራፍ 24 ቁጥር 22 ከአንድ ጀምሬ ላንብበውና በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ ከእንግዲህም ከቶ የማይሆን ታላቅ መከራ ይሆናልና እነዚያ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ ብሎ ይናገራልና ክርስቶስ ራሱ አስቀድሞ እንዲህ አይነት የመከራ ጊዜ እንደሚመጣ ነግሮናል። ግን ደስ የሚለው ማን ይቆማል ለሚለውም ደግሞ መልስ አስቀድሞ አዘጋጅቶልናል። ስለ ማተሙ አንድ መጨመር የፈልገው እነዚህ 144,000 ሰዎች ከምዕራፍ 14 ራዕይ 14 ቁጥር 1 ላይ ምን ይላል መሰላችሁ? ከዚህ በኋላ አየው እነሆ በጉ በጽዮን ተራራ ላይ ቆሞ ነበር፣ ከእርሱም ጋር የእርሱ ስምና የአባቱ ስም በግንባራቸው ላይ የተጻፈባቸው 144,000 ሰዎች ነበሩ ይላል። የኢየሱስና የአባቱ ስም በግንባራቸው ላይ ተጽፏል ይላል። ያ ማተሙ ነው የሚያሳየው። ቅድም እንደተባለው የማን እንደሆኑ፣ ለማን እንደተሰጡ፣ የማንን ትእዛዝ እንደሚከተሉ የሚያሳይ ነው። ስም የሚለው ደግሞ ባህሪ ነው። ኤግዛክትሊ እነዚህ ሰው የኢየሱስና የአባቱ ስም ነው የሚለው አይደለ? የኢየሱስና የአባቱ ባህሪ አእምሮ ደግሞ የሚገልጸው ምንድነው? ውሳኔን። በቃ እነዚያ ሰዎች ባህሪያቸው ኢየሱስ ክርስቶስን የመሰሉ ናቸው፣ እግዚአብሔርን የመሰሉ ናቸው ለማለት ነው። የአባት ስም የባህሪ መግለጫ ነው። በጣም ትክክል ነው። ስለዚህ እንደዚህ አይነት በባህሪያቸው እግዚአብሔርን የመሰሉ ክርስቶስን በመምሰል ያደጉ ሰዎች የእግዚአብሔር ማህተም ይቀበላሉ። ስለዚህ በዛ በመከራ ጊዜ ውስጥ
ማን ይቆማል? እነዚህ ሰዎች ይቆማሉ ማለት ነውና ስለዚህ እግዚአብሔር ሁላችንም ይርዳን ከነዚህ ሰዎች መሃል መሆን እንድንችልና በዚህ በመጨረሻ ጊዜ ከሚመጣው መከራ መቆም እንድንችል እግዚአብሔር ሁላችንም ይርዳን። ተመልካቾች በዚህ ውይይት እንደተባረካችሁ ተስፋ እናደርጋለን። እኛ በዚህ በጣም በብዙ ተባርከንበታል። ስንወያይ የቆየነው በስድስተኛው ማህተም ከተፈታ በኋላ በመሃል የሰባተኛው ማህተም ከመፈታቱ በፊት የገባ አንድ ምዕራፍ አለ። ምዕራፍ 7 የራዕይ መጽሐፍ ምዕራፍ 7 ላይ የነበረውን የህትመት በተመለከተ ሲናገር የነበረውን ምዕራፍ እየተወያየን ነበር የቆየነው። በብዙ እኛ ተባርከንበታል። እናንተም ደግሞ የበለጠ በግላችሁ እንድታጠኑና ከዚህ የበለጠ ብዙ በረከት እንድታገኙበት እንጋብዛችኋለን። ስናጠና የቆየነው ግን በጉ የፈታቸው 7 ማህተሞች በሚል ርዕስ ዙሪያ ነው። በሚቀጥለው ጊዜ ደግሞ የሰባተኛው ማህተም አፈታት እሱም በተመለከተ ይዘንላችሁ እንመጣለን። እስካሁን አብራችሁን ስለቆያችሁ እናመሰግናለን። ጥያቄ ሐሳብ ቢኖራችሁ እንድትጽፉልን አደራ እንላችኋለን። ያሁን ውይይታችንን ግን ጸሎት በማድረግ እንጨርሳለን። ከፓስተር አይጠገብ ጋር ጸሎት አድርገን እንጨርስ። ክብር የሚገባህ እግዚአብሔር አምላካችን ለዚህ መልካም ጊዜ ስላበቃህንና ይህንን በጣም አስፈላጊ የሆነ ምስጢራዊ ትምህርት እንድናጠና እድል ስለሰጠህን ጌታ ሆይ እናመሰግንሃለን። በቃል ውስጥ ያለውን እውነት ማወቅ በዚያ በታላቁ መከራ ለማለፍ ከሚያስችሉን ነገሮች አንዱ ነው። ስለዚህ በየዕለቱ ቃልህን እንድንመረምር እንድናጠና ወደ አንተ የበለጠ እንድንቀርብ በጸሎት ደግሞ እንድንተጋ ምክንያቱም ሰይጣን ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷል ነው የሚለው። ዘመኑ እያጠረ በሄደ ቁጥር ሰይጣን በታላቅ ቁጣ ነው የሚሰራው። ስለዚህ ይሄንን በማወቅ እኛም የበለጠ ወደ አንተ በመቅረብ በእውነቱ ላይ ተመስርተን በዚህ ውስጥ ካንተ ጋር አልፈን በተገለጽክ ጊዜ ደግሞ በክብር እንድንቀበል እንድትረዳን ፈቃደ ይሁን። አድማጮቻችንን ባርክ። ውይይታችን ሁሉ ጊዜ አንተ እንድትባርክ እንጸልያለን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን።